ቢስሚላህ አርሰናል ከ22 ዓመት በኋላ ሻምፒዮን መሆኑን አረጋግጧል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። የአርሰናል ደጋፊዎች አሁን ላይ እስቲ ያላችሁበትን ሁኔታ ኮመንት ላይ ገለጹልኝ። እንኳን ደስ ያላችሁ ማለት እፈልጋለሁ። አርቴታ ይሄ ዋንጫ ይገባህና እንኳን ደስ ያለ። እኔም ጭምር ሰድቤያለሁ። ብዙ ተብልሃል። ደግሞ ይበልጥ ዋንጫውን ደስ የሚለው ምን እንደሆነ ታውቃላችሁ? እሱ እንደማይችል ብዙዎች እንዲጠራጠሩት ያደረገውን አሰልጣኝ ሁለተኛ አድርጎት ዋንጫ ማንሳቱ። እውነት ነው የምላችሁ፣ በጣም ነው ደስ ሀዊ ትሙት ነው የምላችሁ፣ በጣም ነው ደስ ያለኝ። እንኳን ደስ ያላችሁ። ከ22 ዓመት በኋላ ይሄን ዋንጫ በኔ እድሜ ያለ ሰው እንኳን እርግጠኛ ነኝ አርሰናልን ዋንጫ ሲያነሳ አላያችሁም። እና ይህን ዋንጫ እንድታነሱ ለዚህ ያበቃችሁ አርቴታ ነውና ለአርቴታ ክብር ይገባል። ባይዘዊ አርቴታን ትጠላ ነበር፣ እንትናን ተሰድበው ነበር ምናምን እንዳትባባሉ አደራ። አሁን ስሜት ነው፣ ብዙ ነገር ይባባላል። ክለቡን ከመውደዱ ነው። ክለቡን ጠልቶ አይደለም አርቴታን ሲሰድብ የነበረው ወይ በአርቴታ ብቃት ሲጠራጠር የነበረው ያ የአርሰናል ደጋፊ። ሁላችንም እንሰድበው ነበር ሰውየው። ለአርቴታ የአርሰናል ዋንጫ ሰው አይደለም ምናምን እንል ነበር። ግን አሁን ከጊዜው ደርሶ ይሄ ዋንጫ የአርሰናል ብሏል። ስለዚህ ሰለብሬት አድርጉ። ማንም እንዳሰቡ እንኳን ደስ ያላችሁ። ለዚህ ቀን ይገባችኋል። ስለሚገባችሁ ነው። ሲቲ ስለደከመ አይደለም። ሲቲ ራሱ እዚህ ድረስ የደረሰው በእናንተ ምክንያት ነው እንጂ ከ3-4 ሳምንት በፊት ነበር ማረጋገጥ የነበረባችሁ። እውነት እኔ ለእናንተ ደስ ብሎኛል፣ ግን አርቴታ ዋንጫው ስላነሳ በጣም ደስ ብሎኛል። እስቲ የተሰማችሁን ስሜት ያላችሁበትን ሁኔታ አጋሩኝ፣ ኮመንት ላይ አስቀምጡ። ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ ዘገነርስ በልታችሁታል። ግን አንዳንዴ ምን የሚባል ነገር አለ መሰለ፣ ሰይጣን ጎትቶ መጣል ሲያቅቶ አንተን ገፍትር ወደፊት ይጥልሃል። በዚህ ሰዓት እርጋታችሁን እንፈልጋለን። እስቲ ትልቅ ቲም መሆናችሁን በቃ አላ ንግስናህን በቃ በኩራት ነው እንትን በኩራት ማለት በቃ ተረጋግተህ ታሳልፈዋለህ። ዋንጫ ነው፣ ሻምፒዮንስ ሊግም ይደገማል። በቃ እርጋታችሁን የምናይበት ወቅት ነው። ይመቻችሁ። እኔ 12 ቪዲዮ ቃል አለኝ የሻምፒዮንነት የአሸናፊነት 12 ቪዲዮችን እሰራለሁ። በርንማውዝ መጣሉም ሲቲ 90 ላይ ማግባቱም ጠቅሞናል። ይመቻችሁ። እንኳን ደስ አላችሁ ሰዎች። ይህን ቪዲዮ ለአርሰናልም ለሁሉም ሰዎች ላኩላቸው። አርሰናል የእንግሊዝ ፕሪሚየር ሊግ አሸናፊ ነው። አይ ዶንት ኖ ዋት ሰዎች አይ ዶንት ኢቭን ኖ ሃው ቱ ሪአክት። እግዚአብሔርም ማለት ነው እኔ በቃ ደስ ሲለኝ እንደዚህ ግን እኔ በህይወቴ ይሄን ስፔሻሊ እንጃ እኔ ለመጀመሪያ ጊዜ ነው አርሰናል ዋንጫ ሲበላ ያየሁት ፕሪሚየር ሊግ። ለመጀመሪያ ስላችሁ ማለት ነው ለመጀመሪያ ጊዜ 2004 ነው የበላው አይደል? 2004 2 ዓመት አልሆነኝም እኔ። አርሰናል የ2025 ወደ ዜና ይደመስ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ ነው። ይመቸን በቃ። እኔ አርሰናል ደጋፊዎች በሙሉ እንኳን ደስ ብያችኋለሁ። ደግሞ በቦርንማውዝ ደግሞ ጋርዲዮላ ኔክስት ይወጣል። ጭራሽ ማሬስካ ነው የሚመጣው። ካሁን ላይ ኔክስት የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። ኤቭሪዋን ዊ ዲዘርቭ ኢት። ይኸውላችሁ ጉንፋን አሞኛል በጣም እየተኛው ነው ያየሁት። ጨዋታው ምንም ቢሆን ደስታዬ ምንም ነገር አይጠነጥቆም። አርሰናል ዋንጫ በልቷል። ይኸውላችሁ ቤቴን ያሉት ሞጣታል ውጭ ቤቴን ያየሁት ኳሱ ማለት ነው። እና ከዚህ በኋላ እኔ ሰለብሬት የማድረግ ራሱ ቻንስ አላገኘሁም። ከዚህ በኋላ የአርሰናል እንደዚህ ኢቨንቶች ካለ ቴክስት አድርጉ ይመጣሉ። የትም ይሁን ሴሌብሬሽን ብቻ ይሁን የስ ከ22 ዓመት በኋላ እንግዲህ 2004 ነው ላስት ታይም የበሉት ጋይዝ። በስተመጨረሻም አርሴናል የሊጉን ታይትል በልተው ድሪማቸውን ህልማቸውን አሳክተዋል። ኮንግራጁሌሽንስ የአርሴናል ፋኖች። ወደ ጨዋታው ስንሄድ ግን ምን አይነት ጨዋታ ነው ያየነው? በስማ እኔ አንደር 2.5 ታውቆ የነበረ አንድ ኳስ ካገባ በርንማውዝ ይዘጋል ብዬ ነበረ። አሸንፊዋለሁ፣ በልተነዋል፣ ችግር የለውም። ነገር ግን ጋይዝ ምን አይነት ድብደባ ነው ያካሄዱት? በርንማውዝ ሰከንድ ሃፍ ላይ አውሬ ነው የሆኑት። በቃ በኢየሱስ ስም ሲቲ የሆነ ሰዓት ላይ ዋንጫውን የሚፈልገውም አልመሰለኝ። እንዴት ነው አጨዋታቸው ምናምን ነገር በቃ በስማ። ግን በርንማውዝ ይሄን ጨዋታ 3-0 ነበር በቃ ጽድት አድርጎ ማሸነፍ ይችል ነበረ። ፖል የሚገጭባቸው ባዶ ኮል የሚስቱት በኢየሱስ። ሌላው የሚያሳዝነው ፔፕ ጋርዲዮላ ከሲቲ ጋር የነበረው የመጨረሻ ቆይታ ነው። እንግዲህ በላስት ሲዝኑ ቢያንስ ፕሪሚየር ሊግን አሸንፎ ቢወጣ ጥሩ ነበር። ነገር ግን ኦኒዝ ወረስት ሲዝን ለራሱ ኤፍኤ ካፕ እና ካራቦ ካፕ በልተዋል ማለት ነው። ስለዚህ ጥሩ ነው። አርሴናሎች በድጋሚ እንኳን ደስ ያላችሁ። እባካችሁ የሊቨርፑል እና በተለይ ደግሞ የዩናይትድ ፋኖችን አታስጨንቋቸው። በቃ አሁን ወይኔ ልንጨነቅ ወይኔ ጀለስ በአንድ ጠቆረች እኮ ተመልከቷት፣ ጠቆረች። ለማንኛውም አርሰናላውያን እናንተ እኮ የዋናችሁ ክፉ አይደላችሁ፣ አውቃለሁ ክፉ አይደላችሁ። ቋጠረብን ብላችሁ ቂም እንደማትይዙብኝ አውቃለሁ።
እና አሁን 20 ደቂቃ ነው የቀረው። ዛሬ ዋንጫውን እንደምትበሉ ታረጋግጣላችሁ። እና እንትን ደስታ ሲሰነብት ጥሩ አይደለምና ዛሬ ተሰብስበን ፈታ ማለት አለብን፣ ሴሌብሬት ማድረግ አለብን። ሴንድ ሚ ሎኬሽናችሁ ብቻ ያላችሁበት እመጣለሁ። አንድ ላይ ነው ሴሌብሬት የምናደርገው። ወንድሞቼ፣ የኔ የዋዎች፣ የኔ መልካም ፍጡራን፣ መልካም ፍጥረታት የት ናችሁ? በዚህ ጋቢ እስከ ዛሬ መዓት ቪዲዮ ሰርቻለሁ። እንደ ዛሬ ግን አይሆንም። ጌታው ይቅር በለኝ። የአርሰናል ደጋፊዎች ሁላችሁም ከልቤ መብርሃንን እንኳን ደስ አላችሁ። ይገባችኋል፣ አድርጋችሁታል። ነገ በሌላ ቪዲዮ እመጣለሁ። ከዚህ ሲቲ የኔ ዩናይትድ ይሻላል። አርሲዎች ብዙ ነገር ማለት ፈልጋለሁ። ኤኒዌይስ እንኳን ደስ አላችሁ አርሲዎች። ይገባናል። ሁላችን ተደሰቱ፣ ተደሰቱ አርሲዎች፣ ተደሰቱ። ይመቻችሁ። ኖርዝ ለንደን ፎሬቨር ዋሬቨር ዘ ዌዘር ሻምፒዮን ካሞን ዩ ገነርስ 2025/26 የውድድር ዓመት አርሰናል የእንግሊዝ ፕሪሚየር ሊግ አሸናፊ ከብዙ ዓመታት ልፋት በኋላ በስተመጨረሻ በስመ አብ ዋሬ ናይት ቦርንማውዝ ዘ ቼሪስ ዋሬ ናይት በስመ አብ ጋይዝ ይወላችሁ አይዶና ምንም ቃላት የለኝም። ሻምፒዮን በስተመጨረሻ አርሰናል። ሰዎች ዋንጫ በላን። ወይኔ ያረቢ ከስንት ጊዜ በኋላ የደስታን ባለካ እንደ ወይኔ ያረቢ ከስንት ጊዜ ከ20 ዓመት ጥበቃ በኋላ ዋንጫ በላን። ወይኔ ያረቢ እንዴት ነው ቪዲዮ የሚሰራው? አመቱ ሙሉ ለፍልፌ ዛሬ አቃተኝ እኮ በአላህ። እስኪ የሁሉም ደጋፊ ጥመትህን ትሆናስ በደንብ ኮፒ ሊንክ እንኳን ደስ አለ በሉ በእናት አንድ ቀን እንኳን የሆነ ቀን እንኳን አስደስቼ ካወቅ ዛሬ እንኳን ደስ አለ በለኝ። ወይኔ ያረቢ ምን አይነት እኔ maybe not tomorrow. Maybe not today. Maybe not tomorrow. ሪያን ቼርኪ አርሰናል ዋንጫ ሲያነሳ ሲያነክስ ነው እየተስተዋለው። የመድፈኞቹ በሺዎች የሚቆጠሩ ደጋፊዎች ማንቸስተር ሲቲ ዛሬ ነጥብ ከጣለና አርሰናል የእንግሊዝን ፕሪሚየር ሊግ ዋንጫ ከ22 ዓመታት በኋላ ማንሳቱን ካረጋገጠ በኋላ ኤምሬትስ ስቴዲየም አቅራቢያ በመውጣት ነበር በአደባባይ ላይ ወጥተው ደስታቸውን ሲገልጹ የተስተዋሉት። ሪያን ቼርኪ በአሳዛኝ ሁኔታም ማንቸስተር ሲቲ ነጥብ ከጣለ በኋላ ሲያለቅስ ተስተውሏል። ሆነ ተከናወነ። እሰይ የኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? በዚህ ላይ በርንማውዝ 1 ማንቸስተር ሲቲ 1 የተጫዋቾች ሬቲንግ እንደ ሁል ጊዜው ከበረኛ ነው የምንጀምረው። ለበርንማውዝ ነው ሬት የምናደርገው። ገብቷል። ከፔትሮቪች ነው የምንጀምረው። ፔትሮቪች ዘጎት ገብቷል። ሊያልቅ ሲል ገብቶባል። አያገባኝም። 10 ከ10 ማን ትሩፌር ጋር እንሄዳለን። ትሩፌር በጣም ነው የምትችለው። እንዴ እንደዚህ መቻል ይቻላል እንዴ? እኔ አይቻላል። 20 በጣም ነው የምትችለው። 20 ነው የምሰጠው። ገብቷል አይደለም? ሴንተር ባኮችን አላቃቸውም። ገብቷል። ማን እንደሆነ ትችላላችሁ። 20 ለሁለታችሁ ገብቷችኋል አይደለም? ከዛ በኋላ ደግሞ ስሚዝ ጋር ይላል። ስሚዝ በጣም የሳትክ ተጫዋች ነህ። እንዴት አባት ነው የምትችለው? በጣም 20 አንተ ራስ። ከዛ መሀል ላይ እንሄዳለን ማለት ነው። መሀል ላይ ስሚዝ እና አዳምስ በጣም የሳተ ጨዋታ። በስመ አብ አብሶ ስሚዝ እንዴት ነው የምትችለው? እንዴት አባት ነው የምትችለው? 50 ነው የምሰጠው 50። ከዛ አዳምስ ጋር እንሄዳለን 20 ለአንተ ደግሞ 20። ምን አይነት ሰዎች ናችሁ? ከዛ በኋላ ዊንግ ጋር እንሄዳለን ማለት ነው። ራያን ሙሉ ጨዋታውን ዶኩንኩክ አረከው እኮ ዶኩንኩክ 100 ነው አንተ። ገብቶሃል አይደለም? ራያን በጣም ነው የምትችለው። ከዛ ክሩፒ ጋር እንሄዳለን። በስመ አብ ክሩፒ አንተ አይቼ አላቅም እንዳንተ 1000 ፕሪሚየር ሊግ አንተ ነው የሰጠህ 1000 ነሽ።
ከዛ በኋላ ታቨኒር ጋር ይላል። ታቨኒር ክሮሶች በጣም ያበዱ ነበሩ። ማን በጣም ተመችተኛል። ገብቷል። አንተ ራሱ 20 ከዛ በኋላ ኢቫን ኢልሰን አንተ ተከፍሎ ነበር ስታ ነበር አንድ ኳስ ግን አያገባኝም። በጣም ያበደ ጨዋታ ማን 20 አንተ ራሱ በጣም ነው የምትችሉት። በርንማውዝ ሌትስ ጎ። ቀጣይ ዓመት የበርንማውዝ ማሊያ እንገዛለን። በርንማውዝ ሰከንድ ቲሜ ነው። ማንም ሰው እንዳይከራከረኝ። እንደዚህ ሲታዩ እኮ ያሳዝናሉ። ይገባቸዋል። ያው እንደ ደጋፊው ባይሆንም እንደዚህ ሲታዩ የሆነ በቃ አላ ያሳዝነዋል። ከልብ ኳስ መደግፍ ከሆነ ይገባቸዋል አይነት ብላይ ታስባችሁ እና ዩት በእናታችሁ። ኤኒዌይ ከ22 ዓመት እንግዲህ ጥበቃ በኋላ አርሰናል የፕሪሚየር ሊግ ሻምፒዮን መሆን ችሏል። በቃ ሊበጠበጥ ነው ሰፈሩ ምናምን ምን ሊል ነው ግን ይገባቸዋል። እንኳን ደስ አላችሁ። በተለይ ለዴክላን ራይስ እና ለሳካ ያው የሚመቹኝ ተጫዋቾች አርሰናል ቤት ዴክላን ራይስ ለፍቷል፣ ተግቷል። ኧረ በስመ አብ። ሳካ ደግሞ ይገባዋል፣ ታምኗል። ኦዴጋርድ የሚያሳዝኑ እነዛ ናቸው። ሌላ ብዙ ባለወራ ይሻላል። ይመቻቸው። አትሊስት እንግዲህ አምቢተን ራናችንን አስጠብቀን ወተናል። 26 ጌም አልተሸነፈም። ማንሲቲ ሽንፈት የማያውቀው ማለት ነው። ሃላንድን የምጠረጥሩ ሰዎች ማለት ነው ይኸውላችሁ፣ ሃላንድን የምጠረ ኳስ አልነካ ምን እያለ ኮሜንታተሩ ራሱ ሲለፈልፍ ነበር። ዋን ሞመንት ኢዝ ኦል ዳት ሂ ኒድ። በቃ አለቀ። ከዛ መልሶ ያሽቃብጥለታል ማለት ነው። ወደዛ ገደል ግባ በለው። ለማንኛውም ማለት ነው እኔ ፔፕን እኮ አልናገርም እኮ የመናገሩን መብት የለኝም። ማሸነፍ ያለብን ጨዋታ ላይ 3 ጌም የአርሰናል ደጋፊዎች አመቱ ሙሉ ሲያለቅሱበት የነበረውን እኮ ነው ኦልሞስት የተገበረው። እኔ አልከፋኝም ነበር በላይናፑ ግን ለቅያሪ ዘገየ። ኮቫቺች፣ ሮድሪ እና በርናርዶ ሲልቫ ማን እድል ይፍጠር? ይበልጥ መከላከል ላይ ያተኮረ። መከላከል ዊንሲው ታይትልስ፣ አታክ ዊንሲው ጌምስ አይደል የሚባለው? አታክ ይዘህ ገብተህ ይሄንን ጌም ነበር ማሸነፍ የነበረብን። ኤኒዌይ ፔፕ በስተመጨረሻ መታ አሁን ይኸውልህ ኖ ዋን ሞር ይር ምናምን እንድትለን እንፈልጋለን። አይ አለቅም 1 ዓመት እቀጥላለሁ እንድትለን እንፈልጋለን። የአርሰናል ደጋፊን አስቀዝነው እንደዛ ብለህ ዋንጫውን ማጣታችን ኖርምዬ ነው። 4 በልተነዋል። ማንም ሊያረገው የማይችለው እንግዲህ 1 ዓመት በእናትህ ሂር ዊ ጎ ተብሏል። ሲታሪክን ቀይር። አንተ ቆያለሁ ካልክ ምንም ነገር ይሰረዛል። የታማኝነትና የተስፋ ምልክት የሆናችሁ ላለፉት 22 ዓመታት ሳታክቱ ተስፋ ሳትቆርጡ ምንም ነገር በማይታይበት ቦታ ሆናችሁ ክለባችሁን በታማኝነት ስትደግፉ የነበራችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ ልላችሁ እወዳለሁ። የዘንድሮ ዋንጫ አሳምናችሁ በልታችኋል። በእድል ሳይሆን ስለሚገባችሁ አሸነፋችኋል። በፕሪሚየር ሊጉ ብቻ ሳይሆን በአውሮፓ በጣም ምርጥ የሚባለውን የተከላካይ መስመር ገንብታችኋል። በጣም ምርጥ የሚባል ቲም ገንብታችኋል። የፔፕ ጋርዲዮላን ቲም መገዳደር ምን አይነት ከባድ ነገር እንደሆነ ሁላችንም የምናውቀው ነው። 3 እና 4 ዓመታትን ተስፋ ሳትቆርጡ ከዛው ላይ ልብ ስብራት ተነስታችሁ ለዚህ ክብር በቅታችኋል። አሁን ላይ ብሽቁን ሁሉን ነገር ወደ ጎን አድርገን ከልቤ እንኳን ደስ አላችሁ ልላችሁ እፈልጋለሁ ማለት ነው። ተጫዋቾቻችሁ፣ አሰልጣኛችሁ፣ አጠቃላይ ስታፎች ማለት ነው የሚገባቸውን ክብር በስተመጨረሻ አግኝተዋል። እኛም እንግዲህ አመቱ ሙሉ እየቋጠርንባችሁ ብንቆይም ስፖርታዊ ጨዋነት የሚባል ነገር አለ። ስፖርት እንግዲህ ስታሸንፍ እንኳን ደስ አለ ተባብለ በሰላም የምትለያይበት ነውና ደስታችሁን አጣጥሞላችኋለሁ ማለት ነው። መለያ አርሰናል ደጋፊዎች እንኳን ደስ አላችሁ። ጀማ ዋንጫ በላን። እንኳን ደስ አላችሁ ጀማ። ሁሉ ነገር ይገባችኋል። ሁሉ ነገር ይገባችኋል። ለእናንተ ለታታሪዎቹ፣ ለማትሰለቹት ላለፉት ዓመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። እመኑኝ በጣም ተገፍተናል፣ ተንቀናል ማለት ነው። ዋንጫ የማይበላ ክለብ ደጋፊ ተብለናል። ጀማው ግን ያን ሁሉ አልበገራችሁም። በጣም የምወዳችሁ የአርሰናል ደጋፊዎች፣ በጣም የማከብራችሁ ታውቃላችሁ። ከልቤ ነው። ለእናንተ ልዩ ፍቅር ነው ያለኝ፣ ለእናንተ ልዩ ክብር ነው ያለኝ ጀማው ከምነግራችሁ ላይ ማለት ነው። እና ለረጅም ጊዜ የምሬ ነው ማለት አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ።
ባርሰናል አለቅሳለሁ ብዬ አላውቅም። የምድሬን ነው የምላችሁ። ማለት በተለይ የተቀናቃኝ ክለብ ደጋፊዎች በጣም ነው የምወዳችሁ የማከብራችሁ። ምክንያቱም አርሰናል እንዲህ ለመውደዴ ማለት እንደዚህ ለአርሰናል ለመታገሌ ምክንያቴ እንዳለ እናንተ ናችሁ። የምድሬን ነው የምለው። በጣም ቴንዱ ማለት አርሰናልን በደንብ እንድወድ ሰፖርት እንዳደረጉ አድርጋችሁኛል። ከልብ ነው ማመሰግናችሁ። የአርሰናል ደጋፊዎች ምንም ነገር ይገባል፣ ምንም ነገር ማለት ነው። ከልቤ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ በጣም ነው የምወዳችሁ ማከብራችሁ። እንችላለን፣ ግን እንችላለን። ጀሞ በጣም ነው ጀሞ። የት ናችሁ? ዋንጫውን ልናሳካው 20 ደቂቃ ቀረና 20 ደቂቃ ብቻ ነው ቀረችማ። የት ናችሁ? የት ነው የምንገናኘው ጀማው? እዚህ ቦታ ብሉኝ። የት ነው የምንገናኘው ጀማው? የት ነው የምንቀቡጠው? ወይኔ ምንድን ነው ማድረገው አሁን? ምንድን ነው ማድረጌት? ቶሎ በሉ። የት እንገናኝ ጀማው? እኔ ከዚህ በኋላ ቪዲዮ መስራት የለም። የት ነው የምንገናኘው? የት ናችሁ? በላ ነው ጀማው። ተሳካ። እናቴ ተሙት። እኔ ምንም አላችሁ። እንኳን ደስ አላችሁ። ኪዳነ ምሕረትን እንኳን ደስ አላችሁ። እንኳን ደስ አለ። ከዛሬ ቀን ጀምሮ አያገናኘን የሻሺ ደጋፊ አያገናኘን። እናቴ ተሙት። እንኳን ደስ አላችሁ ጀማው። እናቴ በስመ አብ ወልደ መንፈስ ቅዱስ። አርሰናል ዋንጫ በላ። እኔ ይሄ መቀበል የምችለው ነገር አለ። የሆነ ቅዠት ውስጥ ነገር ያልነቃህም በሉኝ። ወይኔ ጉድ ይፈላ። ወይኔ ሲጀምር እኮ መጀመሪያውን እኮ ሜዳው አልተመቸኝም። እኔ መጀመሪያውንም ወይኔ ቦርንማውዝ ግን ክፉ ቆሻሻ። መጨረሻ ብትበሉ እኮ ይሻለኛል። ፓላስን አሸንፈ እኔ አስቶን ቪላን አሸንፌ ብትበለው እኮ ይሻለኛል። ይሄን አሸንፌ ቦርንማውዝ ታውቁኛል እኮ ደግሞ እኔ እንደ ደህና ነገር ፎክራለሁ እኮ ደግሞ። እኔ ምንም መናገር የምችለው አቅሙ የለኝም። ለምን ዶኩ ብቻ እንደወጣ ነው የተበሳጨሁት። ዶኩ ለምን ወጣ? በዛ ሰዓት ይወጣል። ማርሙሽን ለማስቀበል ዶኩን ታስወጣል። እኔ አላንዳ ታስወጣው ለምን አገባው ይሻላል። በሉት። እኔ መቀበል የምችለው ነገር አለ። እኔ የሆነ ነገር እፈልጋለሁ። በቃ ከዚህ በኋላ አንገናኝም፣ እንሰነባበት። እኔ ማለት ነው ላይክ ስትሸነፉ መጥቼ ማብሸቅና መናገር የምፈልገው ቲም ቢኖር አርሰናል ነው። ግን ስታሸነፉም ክሬዲት የሚገባችሁ እናንተ ሆናችሁ እና ለመላው ለአርሰናል ደጋፊዎች ማለት ነው እንኳን ደስ ያላችሁ ማለት እፈልጋለሁ። ያው እግር ኳሱ በዚህ ማለቁ በጣም እንትን ብለናል። ግን በቃ ከብዙ ዓመት ጥበቃ 22 ዓመት ማለት ቱ ማች ነው። ብዙ ነገር አሳልፋችኋል። ብቻ ኤሎት ኦፍ ቲንግስ አሳልፋችኋል። ይገባችኋል። ፔሸንስ ምን እንደሆነ የምናየው በአርሰናል ደጋፊ ስለሆነ ማለት ነው። ይሄ ሁሉ ዓመት ጥበቃ ምናምን ለፍታችኋል። የሚገባችሁን ያገኛችሁት ማለት ነው። ይቻማችሁ። በቃ አንዳንዴ አሸናፊዎችንም ማድነቅ ባህላችን መሆን አለበት እና አርሰናሎች አጨብጭበናል። ይመቻችሁ። ይሄን ዓመት ፕሪሚየር ሊጉን በልታችሁታል። ይመቻችሁ። እንኳን ደስ አላችሁ። ግን ከዚህ በኋላ በቃ ሪሎች አትላኩልን፣ ቪዲዮዎች አትላኩልን።
ጎበዝ ናችሁ። እንግዲህ ጀማው አመቱ ሙሉ እንግዲህ ቋጥሬባችኋለሁ እያልኳችሁ እየተበሻሸቅን ብዙ ነገር ተባብለን እንግዲህ በስተመጨረሻ ይህንን ነገር አልፈ 20 ዓመት አልፋችሁ ስንት ዓመት ሚዜ ተብላችሁ ለዚህ ደስታ በቅታችኋል። እንኳን ደስ አላችሁ ለማለት እንበሻሸቃለን፣ ይደርሳል። እንኳን ደስ አላችሁ። እኔንም እንደናንተ እንግዲህ አስቡኝ እያለቀስኩ ነው። ይሄ ለዚህ ደስታ እኔን የሚያድርሰኝ ወዳችኋለሁ። ሁላችሁንም ቀልድ መስሏችሁ ተረድታችሁኝ ጨዋታ መሆኑ ገብቷችሁ ለተበሻሸቃችሁኝ በጣም ከልብ አመሰግናለሁ። እንወድሃለን ለምትሉኝ ከአርሰናል ደጋፊዎች በጣም ልብ ምስጋና አለኝ። እንኳን ደስ አላችሁ፣ ቀናችሁ ነው። 10 ከመፍሳት በስነ ስርዓት ማራት አለ። ገላግለኛ ወያለው እንደዚህ ብለ ገላግለኛ ገላው ይሞታል እንዴ? ስጋ አለቀ እኮ ሰላም ነው እንዴ? አንድ ሳምንት አረፍኩ እንዴ? ወያላ በላ ኢትዮጵያ ህዝብ እኮ ወያላ እኮ በላ። ምን ጠበቃለህ? ሙት ተሰደን ጨርሰናል። እንግዲህ ስለነበረን ጊዜ ቆይታ አመሰግናለሁ። ስለቋጠረው አመሰግናለሁ። እንኳን ደስ አለ ወያላ። ሲቲዝንስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ ሰከንድ ሃፍ ላይ አሸንፈን እንደምንወጣ ባለሙሉነት ነው። ጠላት ይደሰት። እስከዛሬ ቋጥሮ አልተደሰተም፣ ጨጓራው ተላጠ እንጂ ብለን እድል እንሰጥ ፈልገን ነው። ሰከንድ ሃፍ በትክክለኛው ቼክ እኔ አሁን ፔፕን መናገር የማልችልበት አቅም ሊሆን ነው። 2 ጌም ስለቀረው ዝም ልበሉ እንጂ ባለፈው የቼልሲ ጨዋታ ላይ መሀላችን ክፍት እንደነበር አይቷል። ዛሬም እንደዛው ወይ ፎደን ወይ ቼልሲን አስገብቶ አላጮተልም መሀል ላይ እና ምንም አልልም ፔፕ። ለማንኛውም ሰከንድ ሃፍ ቼልሲያችን ይገባና ህይወታችሁን ያመሰቃቅለዋል። ተዘጋጁበት። እርጎም ካለ ሱቅ ሱፐርማርኬት ሳይዘጋ ግዙ ለማለት ነው። ሲቲዝንስ እንዲች ብሎ እንዳይከፋችሁ። የአዲሱ አካውንቴ ነው። ሁላችሁም ፎሎ፣ ሼር፣ ኮፒ ሊንክ እንዳይረሳ። ይመቻችሁ። አርሰናል ቻምፒዮን 2025-26 ሲዝን ኮንግራ ማርያም የአርሰናል ደጋፊዎች ኮንግራ። ግን የኔ ደቂቃችን እኔ ሰው ኢሞሽናል ሆኗል። አረ እኔ እንኳን ደስ አላ። እኔ በዚህ ልክ አልጠበቅኩም። ገባ አይደለ? እራሳችሁ ናችሁ በቃ የምታውቁት ምን ያህል አታችሁ እንደጠበቃችሁ፣ ምን ያህል ታግሳችሁ እንደጠበቃችሁ፣ ምን ያህል እዚህ ቀን ላይ ለመድረስ እንደጠበቃችሁ እናንተ ናችሁ የምታውቁትና እንኳን ለዚህ ቀን አበቃችሁ። እንኳን ይሄንን ዋንጫ እንድታሳኩና ከክለባችሁ ጋር እንድታጣጥሙት አደረጋችሁ። የ2025-26 የውድድር ዓመት የእናንተ ነው። ፕሪሚየር ሊጉን አሳክታችኋል። እንኳን ደስ አላችሁ ማለት ፈልጋለሁ። እኔ አልቻልኩም። ማን ሰው በሙሉ እንባ በእንባ ማንዬ እዴ ስለለካኛ ዋንጫ ምናጣጥመው እኔ አልገባኝ። በጣም ይቅርታና ቱ ቢ ኦነስት በጣም ብዙ ሰዎችን አየው። እንኳን ደስ አላችሁ። ቱ ቢ ኦነስት እንኳን ደስ አላችሁ። ይሄን በጣም ጠብቃችሁ ክለባችሁን ታግሳችሁ ይሄን ያህል የቆያችሁ ሰዎች፣ በጣም ለረጅም ዓመታት አርሰናልን የደገፋችሁ ሰዎች የምሬ ነው የምላችሁ፣ ከጎናችሁ ቱ ቢ ኦነስት ነው የምላችሁ። በቃ ትክክለኛ ኢሞሽን ለረጅም ዓመታት አርሰናልን የደገፉ ሰዎች ጋር ታገኛላችሁ። ግን ሁላችሁም የአርሰናል ደጋፊዎች እንኳን ደስ አላችሁ። ይቻማችሁ ነው የምላችሁ። በስመ አብ ግባለት አልሐምዱሊላህ ግባለት። ሻምፒዮን አርሰናል ሻምፒዮን የ2025-26 ሻምፒዮን መሆኑን አረጋግጧል። አርሰናል
ቤተሰቦች 22 ዓመት የቆየ 22 ዓመት የዘገየ 22 ዓመት የተራበው አርሰናል የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን አረጋገጠ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። የመድፉ ደጋፊዎች፣ የአርሰናል ቤተሰቦች እንኳን ደስ አላችሁ። አርሰናል ሻምፒዮን 2025-26 አያሆ ማታ ነው ድሌ፣ አያሆ ማታ ነው ድሌ፣ አያሆ ማታ ነው ድሌ፣ አያሆ ማታ። ወላሂ አሳካ ነው። አንተ የተከበርኩ የአርሰናል ደጋፊ ወላሂ አሳካ ነው። ከ22 ዓመት በኋላ አሳካ ነው ወላሂ። ኢና ሊላሂ እኔ አላመንኩም እኮ እኔ ምንም አረባል ሆዴም አይዶን ነው እኔ ምን የሚላወስ ነገር ዋንጫ ነሳን ወላሂ። የወሎ ሰው ሲሳካለት ሀጃችን ሞላ ይላል ሀቢቢ። አንተ የተከበርኩ የአርሰናል ደጋፊ ሀጃችን ሞልቷል። ይሄንን ማን ኢና ሊላሂ ኢና ሊላሂ። በጣም የተደበላለቀ ስሜት ነው የተሰማኝ። ስልክም እየተደወለብኝ ነው ያለው። ምንም ቪዲዮም መቀረጽ አልቻልኩም። ስልክም በተደጋጋሚ እየተደወለብኝ ነው ያለው። ላይቭ እገባለሁ። ላይቭ ላይ እንገናኝ። You shouldn't think Antonio either. He has led Bournemouth to Europe. Look what he's seen in North London. They did their job with that standard against on Monday. They've gathered and they've seen Manchester City fail to win on Tuesday. And 22. ሆነ ተከናወነ። 22 ዓመት ለፍተናል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አንተ እግዚአብሔር ይስጥ። ያንተ ጥፋት ነው ለዚህ ደረጃ ያደረሰን። ያንተ ጥፋት ከዚህ ወደ ኤሶዬ እግዚአብሔር ይስጥ። ዱዊኑ ቡዩ አማቲባው ዋው 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 22 ዓመት ታግዘን ይህን ውስጥ አፋዘግተን ስንት ተብለን ስንት ተሰድበን በናቁ ፊት አስከበረን፣ ዝቅ ባረጉ ፊት አስከበረን። ይገባናል። ተገብቶንም ነገ የመጣ ነው። መጨፈር ነበር የፈለኩት። አልቻልኩም። ማርያም ምን አልቻልኩም። እንኳን ደስ አላችሁ። ቢግ አፕስ አርሰናል፣ ቢግ አፕስ የ2025-2026 ፕሪሚየር ሊግ ቻምፒዮንስ ከ21 ዓመት በኋላ አርሰናል ሆኗል። ከዚህ ቀደም ብያችሁ ነበረ ባይዙ
ብዙዎቻችሁ ብዙ የአርሰናል ደጋፊዎች በዚህ ነገር ስትወቅሱኝ፣ ስትረግጡኝ፣ ስትሰድቡኝ ነበር። ግን እንዳልኳችሁ ሆኗል። የአርሰናል ዘንድሮ ዋንጫ መብላት የሚረጋግጠው በሲቲ ፐርፎርማንስ ነው ብያችሁ ነበር። በሲቲ ፐርፎርማንስ ተረጋግጧል። አርሰናል መጫወት አይጠበቅበትም። የመጨረሻውን ሳምንት ልጆቹን ለቻምፒየንስ ሊግ ማሳረፍ ይችላል። በቃ ዛሬ ቦርንማውዝ ፕራይም ባርሳ ሆኖ ነው ያሳለፈው ሲቲ ላይ ማለት ነው። ሶ ይመቻችሁ፣ እንኳን ደስ አላችሁ። ይህ ሰው በባሌም በቦሌም የትም ዘነበ የትም እንትን አለ ብቻ ይዞት መጥቷል። ያው ምንም ማለት አይቻልም። ይመች። ይሄን ነው የምለው። ጨርሻለሁ። እኔም ከዚህ በኋላ ለተወሰነ ጊዜ አታገኙኝም። ሰላም ሁኑልኝ። ጀማው ዋንጫ በላን። እንኳን ደስ አላችሁ ጀማው። ሁሉ ነገር ይገባችኋል። ሁሉ ነገር ይገባችኋል። ለእናንተ ለታታሪዎቹ፣ ለማትሰለቹት ላለፉት ዓመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። እመኑኝ በጣም ተገፍተናል፣ ተንቀናል ማለት ነው። ዋንጫ የማይበላ ክለብ ደጋፊ ተብለናል። ጀማው ግን ያን ሁሉ አልበገራችሁም። በጣም የምወዳችሁ የአርሰናል ደጋፊዎች፣ በጣም የማከብራችሁ ታውቃላችሁ። ከልቤ ነው። ለእናንተ ልዩ ፍቅር ነው ያለኝ፣ ለእናንተ ልዩ ክብር ነው ያለኝ ጀማው ከምነግራችሁ ላይ ማለት ነው። እና ለረጅም ጊዜ የምሬ ነው ማለት አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ። ባርሰናል አለቅሳለሁ ብዬ አላውቅም። የምድሬን ነው የምላችሁ ማለት በተለይ የተቀናቃኝ ክለብ ደጋፊዎች በጣም ነው የምወዳችሁ የማከብራችሁ። ምክንያቱም አርሰናል እንዲህ ለመውደዴ ማለት እንደዚህ ለአርሰናል ለመታገሌ ምክንያቴ እንዳለ እናንተ ናችሁ። የምሬን ነው የምለውና በጣም ቴንዱ ማለት አርሰናልን በደንብ እንድወድ ሰፖርት እንዳደረጉ አድርጋችሁኛል። ከልብ ነው የማመሰግናችሁ። የአርሰናል ደጋፊዎች ደግሞ ምንም ነገር ይገባል፣ ምንም ነገር ማለት ነው። ከልቤ ነው የምወዳችሁ የማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ መስራት አልችልም። በጣም ነው የምወዳችሁ የማከብራችሁ። እሺ እንችላለን፣ ግን እንችላለን ጀሞ በጣም ነው አለፈልን። ይህን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ ማለት ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ ብዬ አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል። እንኳን ደስ አለ። ጋይሰን እግዚአብሔርን እስከ ዛሬ ድረስ ስጮህ ነው የምታውቁኝ። እኔ ምን ብዬ እንደምጀምር አላውቅም። ማን በርንሞዞች ትችላላችሁ። እግዚአብሔርን እናቴ ትሙት ትችላላችሁ። ማን ያ ሁላ ዓመት የተሰቃየው ነው ማለት ነው። በዚህ ተካሰን እግዚአብሔርን አርቴታ ትችላለህ። ክርስቶስ ምስክሬ ትችላለህ። አርቴታ በጣም ነው የምትችለው። እናቴ ትሙት ትችላለህ። ከዓመት ዓመት ነው የምትችለው። ገብቶሃል? ከዓመት ዓመት ነው የምትችለው። ገብቶሃል? ያ ሁላ ስቃይ ማለት ነው። በዚህ አካክሰዋል። በጣም ትችላለህ። እናቴ ክሬዲቱን ውሰዱ፣ ሙሉ ክሬዲቱን ውሰዱ። ክርስቶስን ትችላለህ።
በጣም ነው የምትችሉት። እንዳለ ተጫዋቾቻችን ትችላላችሁ። በቃ በጣም ነው ደስ ያለኝ። እናቴ ትሙት እኔ ምን እንደማደርግ አላውቅም። በቃ ማን እግዚአብሔርን አሁን ወደ ቻምፒየንስ ሊግ እንሄዳለን። ለማንም አንመለስም ከዚህ በኋላ። እኔ ምን እንደማወራ አላውቅም ጋይስ። እግዚአብሔር ምስክሬ ነው። ደስ ብሎኛል እናቴ። አስከበረን ዝቅ ማድረግ ፊት አስከበረን። ይገባናል። ተገብቶን ነው የመጣ ነው። አሰራል ነው መጨፈር ነበር የፈለኩት። አልቻልኩም። ማርያም ምን አልቻልኩም። በላን ዋንጫ በላን ብለን ማለት ነው ለማውራት በቃን። ቢስሚላ እኔ ወጣው ከቤት ወላሂ አልቻልኩም። የ2026 የፕሪሚየር ሊጉ አሸናፊ አርሰናል ሆነ። ቆይ ሌላ ቪዲዮ ሰራለሁ። በስተመጨረሻም ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል ጋይስ። ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል። ለሁሉም የአርሰናል ደጋፊ እንኳን ደስ አላችሁ። እኔ ይህንን ነው ልላችሁ የምችለው። ትንሽ ስረጋጋ መጥቼ ማለት ነው እቀውጥብሃለሁ እያንዳንድ ግን ማለት ነው ዋንጫ በልተናል። የሰደባችሁን የናቃችሁን እንደ ትንሽ ያያችሁን ዋንጫ በልተናል። አርሰናል የፕሪሚየር ሊግ ዋንጫ በልቷል። አደረግ ነው። መቼም እኮ አታረጉትም ተብለን ነበር። እኛ ለዚህ ክለብ እኮ ዋጋ ከፍለናል 20 ምናምን ዓመት። መቼም እናንተ እንደዚህ አትሆኑም ተብለን ነበር። እናንተ እንደዚህ ናችሁ፣ ለዚህ አልታደላችሁም ተብለን ነበር። ፋይናሊ ግን አደረገ። አይውሽ ባለቅስ እኔ ያለቀስኩበትን ቀን ራሱ አላስታውስም። ግን አደረገ። ሆነ። እኔ አሁን እንደዚህ ማውራት አልችልም። በላኑ ዋንጫውን። እንኳን ደስ አላችሁ። አሁን ከየት የታባ እንደምጠፋ ብቻ አስብ። የኔ ወንድም የታባ እንደምጠፋ አስብ። ከቆዳችን ላይ ነው ስጋችንን የሚነጩት። አለቀልህ። ወገን ባገኘው አቅጣጫ ሩጥ። ነገ ባገኘው አቅጣጫ በእግር በፈረስ በባስ በአየር በያክስ በወቅት በፈለግከው መንገድ ነው ምልህ። ጥፋ በቃ ጥፋ ነው ምልህ። ቢስሚላ አርሰናል ከ22 ዓመት በኋላ ሻምፒዮን መሆኑን አረጋግጧል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። የአርሰናል ደጋፊዎች አሁን ላይ እስቲ ያላችሁበትን ሁኔታ ኮመንት ላይ ገለጹልኝ። እንኳን ደስ ያላችሁ ማለት እፈልጋለሁ። አርቴታ ይሄ ዋንጫ ይገባልና እንኳን ደስ ያለ። እኔም ጭምር ሰድቤያለሁ። ብዙ ተብልሃል። ደግሞ ይበልጥ ዋንጫውን ደስ የሚለው ምን እንደሆነ ታውቃላችሁ? እሱ
እንደማይችል ብዙዎች እንዲጠራጠሩት ያደረገውን አሰልጣኝ ሁለተኛ አድርጎት ዋንጫ ማንሳቱ እውነት ነው የምላችሁ። በጣም ነው ደስ ሀዊት ሙት ነው የምላችሁ። በጣም ነው ደስ ያለኝ። እንኳን ደስ ያላችሁ። ከ22 ዓመት በኋላ ይሄን ዋንጫ በነድም ያለ ሰው እንኳን እርግጠኛ ነኝ አርሰናል ዋንጫ ሲያነሳ አላያችሁም። እና ይሄን ዋንጫ እንድታነሱ ለዚህ ያበቃችሁ አርቴታ ነውና ለአርቴታ ክብር ይገባል። ባይዘው አርቴታን ተጠላ ነበር እንትናን ተሰርበው ነበር ምናምን እንዳትባባሉ አደራ። አው ስሜት ነው፣ ብዙ ነገር ይባባላል። ክለቡን ከመውደዱ ነው። ክለቡን ጠልቶ አይደለም አርቴታን ሲሰድብ የነበረው ወይ በአርቴታ ብቃት ሲጠራጠር የነበረው ያ የአርሰናል ደጋፊ። ሁላችንም እንሰድበው ነበር ሰውየው። ለአርቴታ የአርሰናል ዋንጫ ሰው አይደለም ምናምን እንል ነበር። ግን አሁን ጊዜው ደርሶ ይሄ ዋንጫ የአርሰናል ብሏል። ስለዚህ ሰለብሬት አድርጉ። ማንም እንዳሰቡ እንኳን ደስ ያላችሁ። ለዚህ ቀን ይገባችኋል። ስለሚገባችሁ ነው። ሲቲ ስለደከመ አይደለም። ሲቲ ራሱ እዚህ ድረስ የደረሰው በእናንተ ምክንያት ነው እንጂ ከ3-4 ሳምንት በፊት ነበር ማረጋገጥ የነበረባችሁ። እውነት እኔ ለእናንተ ደስ ብሎኛል፣ ግን አርቴታ ዋንጫው ስላነሳ በጣም ደስ ብሎኛል። እስቲ የተሰማችሁን ስሜት ያላችሁበትን ሁኔታ አጋሩኝ፣ ኮመንት ላይ አስቀምጡ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ወላሂ አሳካ ነው። አንተ የተከበርኩ አርሰናል ደጋፊ ወላሂ አሳካ ነው። ከ22 ዓመት በኋላ አሳካ ነው ወላሂ። ኢና ሊላሂ እኔ አላመንኩም እኮ እኔ ምንም አረባል ሆዴም አይ ዶንት ኖ እኔ ምን የሚላወስ ነገር ዋንጫ ነሳን ወላሂ። የወሎ ሰው ሲሳካለት ሀጃችን ሞላ ይላል ሀቢቢ። አንተ የተከበርኩ አርሰናል ደጋፊ ሀጃችን ሞልቷል። ይሄንን ማን ኢና ሊላሂ በጣም የተደበላለቀ ስሜት ነው የተሰማኝ። ስልክም እየተደወለብኝ ነው ያለው። ምንም ቪዲዮም መቀረጽ አልቻልኩም። ስልክም በተደጋጋሚ እየተደወለብኝ ነው ያለው። ላይቭ እገባለሁ። ላይቭ ላይ እንገናኝ። አስሬ ከመፍሳት በስነ ስርዓት ማማራት አለ። ገላግለኛ ወያለው እንደዚህ ብለ ገላግለኛ በለው ይሞታል እንዴ? ስጋ አለቀ እኮ ሰላም ነው እንዴ? አንድ ሳምንት አረፍኩ እንዴ? ወያላ በላ የኢትዮጵያ ህዝብ እኮ ወያላ እኮ በላ። ምን ጠበቃለህ? ሙት ተሰደን ጨርሰናል። እንግዲህ ስለነበረን ጊዜ ቆይታ አመሰግናለሁ። ስለቋጠረው አመሰግናለሁ። እንኳን ደስ አለ ወያኔ። ሻምፒዮን አርሰናል ሻምፒዮን ይላል። ግባ ሻምፒዮኑ ይሄ ነው ሻምፒዮኑ ግባ። የአርሰናል ደጋፊዎች ከ22 ረጃጅም ዓመታት በኋላ የፕሪሚየር ሊግ ዋንጫውን ማንሳታችን አረጋግጠናል። ምን የተሰማኝ እንደሆነ አሁን እዚህ ጋር ቁጭ ብዬ ለእናንተ ማስረዳት አይ ቲንክ ስሜቴን ሼር ታደርጉኛላችሁ ብዬ አስባለሁ። ይህንን ቡድን ሳትሰለችሁ ለደገፋችሁ፣ አርሰናል ወደቀ የለም በተባለ ሰዓት ሳትሰለችሁ ለደገፋችሁ፣ ከሚኬል አርቴታ ጎን ለቆማችሁ ለሁላችሁም እንኳን ደስ አላችሁ። እንኳን ይህንን ቀን ለማየት አበቃን። አንተም የሚሰማችሁን ስሜት ኮሜንት ሴክሽን ላይ ያስቀምጡልኝ። በጣም ደስ ብሎኛል፣ ነገር ግን በጣም ኢሞሽናል አድርጎኛል የዛሬው ቀን እና አይ ቲንክ ይህን ስሜቴን ሼር ታደርጉኛላችሁ ብዬ አስባለሁ። ይገባናል። የአርሰናል ደጋፊዎች በጣም ረጅም ዓመት ጠብቀናል። ሎያል ሆነን ይህንን ክለብ ደግፈናል። ታች ወርደንም ይህንን ክለብ መደገፍ አላቆምንም እና ይህንን ቀን ማየት ይገባናል። በሌላ ቪዲዮ እየሳቅን የተጫወትን እንገናኛለን። የአርሰናል ደጋፊዎች እንኳን ደስ አላችሁ። እየተሰማችሁ ያለውን ስሜት ደግሞ ኮሜንት ሴክሽን ላይ ያስቀምጡልኝ። እንኳን ደስ አላችሁ። ይዋጥልም አይዋጥልም የማንም ቲም ደጋፊ አርሰናል ዋንጫ በልቷል ከ22 ዓመት በኋላ ሊያውም ፕሪሚየር ሊግ። ወይኔ በቃ ተፈጸመ ነው ሆነ ተከናወነ። ወይኔ ያሳዝናል። እግዚአብሔር ምን አለ ቲም ታይትል ሬሱስ ባይሆን እግዚአብሔር እኔ አይደብረኝም ነበር። ቲሚ ማጣቱ ነው የሚያቃጥለኝ። ኮንግራ ይመቻችሁ የአርሰናል ደጋፊዎች።
አስገባችኋል። ይሄ አዲሱ አካውንቴ ነው። ሁላችሁም ፎሎ እያደረጋችሁ ሪፖስት አድርጉልኝ። ተዘግቷል ታውቃላችሁ። እንኳን ደስ አላችሁ። እግዚአብሔር ያያል፣ ፈጣሪ ሁሉን ነገር ያያል። የመድፉ ቤተሰብ ያ ሁሉ ዓመት የጠበቅንበት ልፋታችን ፍሬ አፍርቷል። የምሬን ነው የምላችሁ። እኔ በጣም ስሜቴ ሆኜ ነው። ወንድ ልጅ ነኝ ጠንከር ማለት ነው አልነበረብኝ፣ ግን የእውነቴን ነው የምላችሁ። በጣም ብዙ ነገር ተብለናል። በጣም ብዙ ነገር ማለት ነው። ስለሚገባን ነው ዋንጫው፣ ስለሚገባን ነው የመድፉ ቤተሰብ። የእውነቴን ነው የምላችሁ። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። ይሄን ቀን በህይወት ኖሬ በማየቴ በጣም ደስተኛ ነኝ። የአርሰናል ቤተሰብ የእውነቴን ነው የምነግራችሁ። ፈጣሪ የተመሰገነ ይሁን። እንኳን ደስ አላችሁ፣ እንኳን ደስ አላችሁ የአርሰናል ቤተሰብ። ፈላው ፍሬያችንን ካስጨረስከን በኋላ ወዛችንን ምጥጥ አርገህ ከጨረስክ በኋላ እኛን ኧረ እኔ በስንቱ ነው አለቅሰው። ኧረ ምን አይነት የተባረከ ሲዝን ነው ወንድሞቼ! የአርሰናል ደጋፊዎች ዋንጫ ያነሱበት ሲዝን ፈላው ግን ማለት ነው። ፈላው ችግር የለውም፣ አንድ ቀን እንገናኝ። አትሊስት እንግዲህ አንቢተን ራናችንን አስጠብቀን ወተናል። 26 ጌም አልተሸነፈም። ማንሲቲ ሽንፈት የማያውቀው ማለት ነው። ሃላንድን የምጠረጥሩ ሰዎች ማለት ነው ይኸውላችሁ፣ ሃላንድን የምጠረጥሩ ኳስ አልነካ ምን እያለ ኮሜንታተሩ ራሱ ሲለፈልፍ ነበር። ዋን ሞመንት ኢዝ ኦል ዳት ሂ ኒድ። በቃ አለቀ። ከዛ መልሶ ያሽቃብጥለታል ማለት ነው። ወደዛ ገደል ግባ በለው። ለማንኛውም ማለት ነው እኔ ፔፕን እኮ አልናገርም እኮ የመናገሩ መብት የለኝም። ማሸነፍ ያለብን ጨዋታ ላይ 3 ዲም የአርሰናል ደጋፊዎች አመቱ ሙሉ ሲያለቅሱበት የነበረውን እኮ ነው ኦልሞስት የተገበረው። እኔ አልከፋኝም ነበር በላይናፑ፣ ግን ለቅያሪ ዘገየ። ኮቫቺች፣ ሮድሪና በርናርዶ ሲልቫ ማን እድል ይፍጠር? ይበልጥ መከላከል ላይ ያተኮረ። መከላከል ዊንሲው ታይትልስ፣ አታክ ዊንሲው ጌምስ አይደል የሚባለው? አታክ ይዘህ ገብተህ ይሄንን ጌም ነበር ማሸነፍ የነበረብን። ኤኒዌይ ፔፕ በስተመጨረሻ መታ አሁን ይኸውልህ ኖ ዋን ሞር ይር ምናምን እንድትለን እንፈልጋለን። አይ አለቅም 1 አመት እቀጥላለሁ እንድትለን እንፈልጋለን። የአርሰናል ደጋፊ አስቀዝነው እንደዛ ብለህ ዋንጫውን ማጣታችን ኖርምዬ ነው። 4 ይበልተነዋል። ማንም ሊያረገው የማይችለው እንግዲህ 1 አመት በእናትህ ሂርዊጎ ተብሏል። ሲታሪክን ቀይር። አንተ ቆያለሁ ካልክ ምንም ነገር ይሰረዛል። እነሆ በመጨረሻም አርሰናል የ25-26 የእንግሊዝ ፕሪሚየር ሊግ አሸናፊ መሆኑ ታውቋል ማለት ነው። የአርሰናል ደጋፊዎች እንኳን ደስ አላችሁ። ሞከርን ቋጠርን፣ ግን አልተሳካም። እንኳን እኛ ሲቲ ራሱ አልቻለም እና በቃ ምንም ማድረግ አይቻልም። አርሰናል 4 አመት ለፍቷል፣ ይገባዋል። ይብለው፣ በቃ ምንም ማድረግ አንችልም። ይብለው። ቻምፒየንስ ሊጉን ብቻ አደራ፣ እሱን ከበላችሁ አታስቀምጡንም። ስለዚህ ቻምፒየንስ ሊጉን ብቻ ለቀቅ አድርጉልን። ከዛ ውጪ እንኳን ደስ አላችሁ ማለት ፈልጋለሁ። እናቴ በስመ አብ ወልደ መንፈስ ቅዱስ አርሰናል ዋንጫ በላ። እኔ ይሄ መቀበል የምችለው ነገር አለ። የሆነ ቅዠት ውስጥ ነገር ያልነቃህም በሉኝ። ወይኔ ጉድ ይፈላ። ወይኔ ሲጀምር እኮ መጀመሪያውን እኮ ሜዳው አልተመቸኝም። እኔ መጀመሪያውንም ወይኔ ቦርንማውዝ ግን ክፉ ቆሻሻ መጨረሻ ብትበሉ እኮ ይሻለኛል። ፓላስን አሸንፈ እኔ አስቶን ቪላን አሸንፌ ብትበለው እኮ ይሻለኛል። ይሄን አሸንፌ ቦርንማውዝ ታውቁኛል እኮ ደግሞ እኔ እንደገና ነገር ፎክራለሁ እኮ ደግሞ እኔ ምንም መናገር የምችለው አቅሙ የለኝም። ለምን ዶኩ ብቻ እንደወጣ ነው የተበሳጨው። ዶኩ ለምን ወጣ? በዛ ሰዓት ይወጣል። ማርሙሽን ለማስገባት ዶኩን ታስወጣል። እኔ አላንዳ ታስወጣው ለምን አገባው ይሻላል። በሉት። እኔ መቀበል የምችለው ነገር አለ። እኔ የሆነ ነገር እፈልጋለሁ። በቃ ከዚህ በኋላ አንገናኝም፣ እንሰነባበት። ይኸውልህ ይሄ እንባ ብቻ አይደለም፣ ውስጡ ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ
የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን ምናቀው። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው ይሄ። ገባ ትችላለህ፣ በር ማውጣት ትችላለህ። የጫማችሁ አርሴፋንስ ወንድም ጥላ ፋይናሊ ተሳክቷል። ምድረ ቋጣሪ ዛሬማ ጥላ ያስፈልገናል። አነባው ነው ምድረ ቋጣሪ ሁሉ አለቀሰ ለጉድ ፈላዋ አነባችሁ ለጉድ ስለሚቻለ ብራዘር ሁድ ወንድም ጥላ አርሴፋንስ ፋይናሊ ዋንጫው በእጃችሁ ገብቷል። ይገባችኋል፣ በጣም ስለሚገባችሁ ማለት ለእናንተ ከምታስቡት በላይ ነው ደስ ያለኝ ማለት ነው። ከምታስቡት በላይ ምድረ ቋጣሪ ካሁን በኋላ ማለት ነው የዩናይትድ ብቻ ነው ዋንጫ የማይበላ ተብሎ መጠቀስ ያለበት ዩናይትድ ነው። በቃ ከዚህ በኋላ ማለት ነው ዋንጫ የማይበላ ምሳሌ ከተባለ ዩናይትድ ነው የምትለው። ካሁን በኋላ መኪና ነዳጅ እየበላ ያስቸግራል። የዩናይትድ ማሊያ አልብሶ አባቴ ከነ ነው የማይበላው። ካሁን በኋላ አርየው የአርሰናል ማሊያ ለብሰዋለሁ ብትል ማለት ነዳጅ ሙሽልቅ አድርጎ ነው የሚጠጣባ አባቴ ስለሚቻል maybe not tomorrow. ለመላው ለአርሰናል ደጋፊ እንኳን ለ2025 እና 26 ሲዝን ለእንግሊዝ ፕሪሚየር ሊግ ዋንጫ አደረሳችሁ። ኮንግራ አርሰናል የ2025 እና 26 ሲዝንን ዋንጫን ከፍ አድርጎ መሳም ችሏል ማለት ነው። እንኳን ደስ አላችሁ አርሴ ፋሚሊ። ኮንግራ ከ22 ዓመታት በኋላ አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ መሳም ችሏል። እንኳን ደስ አላችሁ ጋነርስ፣ በድጋሚ እንኳን ደስ አላችሁ። ጩኸት ሰምተሃል? የገብርኤል ያለች እሺ እንደለም በዚህ ላይ መሀል እንትን ላይ እንደምሰራ ማላውቅም ወጥ እያበርኩ ነው ጋይስ፣ እግዚአብሔርን እያበርኩ ተለታጠኝ ነው። ወይኔ ጉዴ እንዴት ልጁ ብቻዬን ነው እኮ ጋይስ፣ ብቻዬን ነው እኮ። ወይ እንዴት ነው ቤት መገባው? አልገባም። እንዴት እሽከረከራታለሁ። እሺ ለሁሉም የአርሰናል ደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁ። እንግዲህ ከ22 ዓመት ጥበቃ በኋላ ሻምፒዮን ሆናችኋል፣ ተፎካክረናችኋል። አሁን ግን በክብር ሻምፒዮን ስለሆናችሁ እንኳን ደስ አላችሁ ማለት እፈልጋለሁ። በጣም ብዙ ዓመት ብዙ የልብ ስብራት ብዙ መጠበቅ እንዳለ ይገባኛል፣ ይገባችኋል ሁሉም ነገር። እኔ ስፔሻሊ ብዙ ዘመድ ጓደኛ ቤተሰብ ሁሉ አለና የአርሰናል ደጋፊዎች እንኳን ደስ አላችሁ። ዴሉዥናል የሚባሉት አይገባችሁ የሚባሉት ለክለባችሁ ፊት ለፊት የምትቆሙት እኔ እናንተ ነው። በተለይ እንኳን ደስ አላችሁ ማለት የምፈልገው ምክንያቱም ስትሸነፉ መጀመሪያ ማብሸቅ የምፈልገው እናንተ ስለሆነ ስታሸንፉም ክሬዲት የሚገባችሁ ለእናንተ ነው። እንኳን ደስ አላችሁ። እንግዲህ ያው እንደ በክብር ተሸንፈናል፣ ግን ክሬዲት ይገባቸዋል። አርቴታ ክሬዲት ይገባዋል። ሆል አርሰናል ስኳድ ስፔሻሊ አርቴታ በጣም ክሬዲት ይገባዋል። እንኳን ደስ አላችሁ። ካሁን በኋላ ዝባዝንኬው ምን ተጠቅመን ዞሮ ሻምፒዮን ሆናችኋል። እንኳን ደስ አላችሁ። ይመቻችሁ። ሰዎች ይህን ቪዲዮ ለአርሰናልም ለሁሉም ሰዎች ላኩላቸው። አርሰናል የእንግሊዝ ፕሪሚየር ሊግ አሸናፊ ነው። አይ ዶንት ኖ ዋት ሰዎች አይ ዶንት ኢቭን ኖ ሃው ቱ ሪአክት እግዚአብሔር ማለት ነው። እኔ በቃ ደስ ሲለኝ እንደዚህ ግን እኔ በህይወቴ ይሄን ስፔሻሊ እንጃ እኔ ለመጀመሪያ ጊዜ ነው አርሰናል ዋንጫ ሲበላ ያየሁት ፕሪሚየር ሊግ። ለመጀመሪያ ስላችሁ ማለት ለመጀመሪያ ጊዜ 2004 ነው የበላው አይደል? 2004 2 ዓመት አልሆነኝም እኔ። አርሰናል የ2025 ወደ ዜና ልመለስ።
አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ ነው። ይመቸን። በቃ እኔ አርሰናል ደጋፊዎች በሙሉ እንኳን ደስ ብያችኋለሁ። ደግሞ በቦርንሞዝ ደግሞ ጋርዲዮላ ኔክስት ይወጣል። ጭራሽ ማሬስካ ነው የሚመጣው። ካሁኑ ላይ ኔክስት የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን ኤቭሪዋን። ዊ ዲዘርቭ ኢት። ይኸውላችሁ ጉንፋን አሞኛል በጣም እየተኛው ነው ያየሁት። ጨዋታው ምንም ቢሆን ደስታዬ ምንም ነገር አይጠነጥቆም። አርሰናል ዋንጫ በልቷል። ይኸውላችሁ ቤቴ ነኝ ያለሁት፣ ሞጣታል ውጭ ቤቴን ያየሁት ኳሱ ማለት ነው። እና ከዚህ በኋላ እኔ ሰለብሬት የማድረግ ራሱ ቻንስ አላገኘሁም። ከዚህ በኋላ የአርሰናል እንደዚህ ኢቨንቶች ካለ ቴክስት አድርጉ ይመጣሉ። የትም ይሁን ሰለብሬሽን ብቻ ይሁን የስ አይወስድሽም እያሉ ሲዘፍኑብሽ በይፋ በነገር ባሽሙራቸው አርስዬ አንገትሽ ሲደፋ ያ የጠበቅኩት ዋንጫ ይኸው መጣቢያቸው ይዟት በረረ እስቲ ሲሉ እንስማቸው። ዘፈኑ ገና አሁን በመጨረሻም ቦታውን አገኘ። እነሆ በመጨረሻም የመድፈኞቹ የዋንጫ እርግማን ከሁለት አስርት ዓመታት በኋላ ተፈቷል። ውድ የለንደን ድምቀቶቹና ኩራቶቹ አርሰናላውያን፣ አርሰናል በመጨረሻም ሻምፒዮን ሆነ። አርሰናላውያን እንኳን ደስ ያላችሁ። የደስ ታዲያ እኔን ፎሎ በማድረግ እስኪ ቤተሰብ ሁኑ። 22 ዓመት እንኳን ደስ አላችሁ መድፈኞቹ። ቢያንስባችሁ እንጂ ፈጽሞ አይበዛባችሁም። ላይኩን ደብድቡት ጋይስ። ስሜታችሁን አጋቢኝ ኮሜንት ሴክሽን ላይ ምን ተሰማችሁ? ከ22 ዓመታት በኋላ መድፈኞቹ አርሰናሎች የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆናችኋል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እጅግ አስደናቂ ሲዝን ሚኬል አርቴታና ሰራዊቱ ክብሩን አምጥተዋል መልሰው ወደ ኤምሬትስ። ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫ አርሰናል ቤት ከትሟል። ምን ተሰማችሁ? ስሜታችሁን ኮሜንት ሴክሽን ላይ አጋሩኝ አላችሁ። እኔን ግን ተውን ቤተሰብ። አርሰናል ይሄን ዓመት ዋንጫ ሲበላ ጥሬ ስጋችንን እየነጨ ነው ይበላው። እየነጨ ማለት እየቆረጠ ጥሬ አድርጎ ነው ይበላል ማለት 20 ምናምን ዓመት አርሰናል ላይ አሹፈናል። አርሰናል ላይ ቀልደናል። የዛን ሁሉ ዓመት ግፍ የሚበቀሉ ማለት ነው። እኔ በጣም ነው የፈራው። ይሄን ሀገር ለቀን መጥፋት አለብን ፋሚሊ፣ ሌላ አማራጭ የለንም። ምን አድርገን ነው? ይሄም ደግሞ የዚህን ዓመት ብቻ በልተዋል የሚተውት። ይሄን ዋንጫ በሉ ማለት ዋንጫ የማሳካት ሜንታሊቲ እዚህ ጋር ይፈጠራል ማለት ባይዘው። እሱ ነገር በጣም ከባድ ነው። ይሄን ዓመት ዋንጫ በሉ ማለት ቀጣይ 3-4 ዓመት ውስጥ ብዙ ዋንጫ ያሳካሉ። ቻምፒየንስ ሊግን ማይደፈሩም ይደፍራሉ ማለት። ከወደ ለንደን በሁሉም አቅጣጫ መድፉ እንዲተኮስ በመላው አገር ማለት ነው መድፍ እንዲተኮስ ትእዛዝ ተላልፏል። አራዳ ልጆች ለቃጣሪዎች አልመች ብለው አመቱ ሙሉ ሊያጅ ለገናጅ ሲቃወሙ ሲታገሉ የነበሩት መድፈኞቹ አርሰናሎች በስተመጨረሻም ከ22 ዓመታት የብዙ አርሰናል ደጋፊዎች አርሰናል ዋንጫ ሲያነሳ አልተመለከቱም። አሁን ግን ጊዜው ደርሷል። የሚኬል አርቴታው ሰራዊት ከሚኬል አርቴታ ጋር ታጅቦ የእንግሊዝ ፕሪሚየር ሊግን ዋንጫ ምናልባት ደግሞ ከቀናቸው በእድሜ ልካቸው በልተውት የማያውቁትን የአውሮፓ ቻምፒዮንስ ሊግ ዋንጫም ሊቀናቸው ይችል ይሆናል፣ አናውቅም። ለፍጻሜ ደርሷል። ነገር ግን አሁን የተረጋገጠው ከሚካኤል አርቴታ ጋር የእንግሊዝ ፕሪሚየር ሊግ ዋንጫን እንደሚያሳኩ ነው። ወደድክም ጠላህም፣ ተመቸህ አልተመቸህም፣ አሁን ለሚካኤል አርቴታ ማጨብጨብ ውዴታ ሳይሆን ግዴታ ነው። ይሄ መድፈኞቹ አርሰናሎች ያደረጉት ጀብድና ታሪክ ነው። ይመቻችሁም። እናንተ ያምርባችኋል። እናንተ ጓደኞቼ ናችሁ፣ እያንዳንዳችሁ ሰው ማለት ነው። ይመቻችሁ። በቃ ምቀኝነቱ እስከ ጫፍ ደርሶ ነበረ። ጓደኝነት እኮ ሲሆን ነው አላ ከጎንና ከጎን እኮ ስትሆኑ ነው። ጠላት ላይ እኮ ምቀኝነት እኮ መቼም ሊመጣ አይችልም። የምትወደውና የምትዝናናበትን ሰው ነውና ምቀኝነት ጠጋ የሚልብህ ማለት ነው። እና አንተ ወድቀ ጓደኛ ከወደቀ ምንም አይመስልህም አይደል?
በቃ ልክ እንደዛ ነው ማየት ያለብህ። ብሽሽቁን አሳምረው ነው ነበር። በመጨረሻ ግን እናንተ ሆኖላችኋል። 19ኙንም ክለብ መለያ ለብሼ እያበሸኩ እንደነበር አውቃለሁ። ዛሬ ግን ልክፈላችሁ ብዬ ነው የእናንተ መለያ ለብሼ የመጣሁት። ለማንኛውም ግን እስከ ዛሬ ድረስ ላደረስኩባችሁ የብሽሽቅ ነገር ይቅርታ ጠይቃለሁ። ኮንግራ፣ እንኳን ደስ አላችሁ። ይመቻችሁ አራዳ ልጆች። ዘገነርስ በልታችሁታል። ግን አንዳንዴ ምን የሚባል ነገር አለ መሰለ፣ ሰይጣን ጎትቶ መጣል ሲያቅቶ አንተን ገፍትር ወደፊት ይጥልሃል። በዚህ ሰዓት እርጋታችሁን እንፈልጋለን። እስቲ ትልቅ ቲም መሆናችሁን በቃ አላ ንግስናህን በቃ በኩራት ነው እንትን በኩራት ማለት በቃ ተረጋግተህ ታሳልፈዋለህ። ዋንጫውን ሻምፒዮንስ ሊግም ይደገማል። በቃ እርጋታችሁን የምናይበት ወቅት ነው። ይመቻችሁ። እኔ 12 ቪዲዮ ቃል አለኝ የሻምፒዮንነት የአሸናፊነት 12 ቪዲዮችን እሰራለሁ። በርንማውዝ መጣሉም ሲቲ 90 ላይ ማግባቱም ጠቅሞናል። ይመቻችሁ። እንኳን ደስ አላችሁ። ለመላው የአርሰናል ደጋፊዎች በውድቀቱም በስኬቱም ሰዓት አብራችሁ ለነበራችሁ ለመላው የአርሰናል ደጋፊዎች እንኳን ደስ አላችሁ። ለጓደኞቼ፣ ለወንድሞቼ፣ ለእህቶቼ ለሁላችሁም እንኳን ደስ አላችሁ ማለት እፈልጋለሁ። ረጅም ዓመት ስትጠብቁት ስትናፍቁት የነበረውን የእንግሊዝ ፕሪሚየር ሊግ ዋንጫ በእጃችሁ ማስገባት ችላችኋል። እንኳን ደስ አላችሁ። ቻው በሉ።